በታሪክ ውስጥ እኮ የነበሩ ማኅበራዊ መዋቅሮችን እስከ መሠረታቸው ድረስ ያናወጡ ጥቂት ቃላት አሉ። ዛሬ የምናደርገውም ከእነዚህ ቃላት ውስጥ ወደ አንዱ በጣም ኃይለኛ ወደ ሆነው የገላትያ 3:28 ትርጉም ውስጥ በጥልቀት መዝለቅ ነው። ይሄ አንድ አረፍተ ነገር ብቻውን በተነገረበት ዘመን የነበረውን ማኅበራዊ ሥርዓት በሙሉ የሚገዳደር ነበር። የሚገርመው ደግሞ ዛሬም ቢሆን እኛኑ መፈተኑን መቀጠሉ ነው። ይሄ ጥቅስ እንግዲህ የክርስትና እምነት መሠረታዊ እውነት የሆነውን በክርስቶስ ያለንን አንድነት በማያሻማ ቋንቋ ነው የሚያስቀምጠው። እሺ፣ የዚህን አባባል አብዮታዊ ኃይል ሙሉ በሙሉ ለመረዳት መጀመሪያው ወደ ኋላ መለስ ብለን የተነገረበትን ዓለም ማየት አለብን። በጣም ጥልቅ መከፋፈል የነበረበት ዓለም ነበር። እስቲ ያስቡት፣ በዛ ዘመን እነዚህ ልዩነቶች ተፈጥሯዊና ፈጽሞ የማይለወጡ ነገር ተደርጎ ነበር የሚታዩት። አይሁዳዊው ከአሕዛብ ወይም ከግሪክ ሰው በሚበልጥ በጽኑ ያምን ነበር። ጌታው ባሪያውን እንደ ዕቃ፣ እንደ ንብረቱ ነበር የሚመለከተው። ወንዱ ደግሞ በማኅበረሰብ ውስጥ ከሴቷ የላቀ ቦታ ነበረው። እነዚህ መለያየቶች የማኅበረሰቡ መሠረቶች ነበሩ ማለት ይቻላል። ሐዋርያው ጳውሎስ ግን መጣና እነዚህን ሁሉ ሰው ሠራሽ ክፍፍሎች የሚሽር ፍጹም አዲስ የሆነ ማንነትን አስታወቀ። ይህ ማንነት ደግሞ በክርስቶስ በማመን የሚገኝ መንፈሳዊ ማንነት ነው። ዋናው ቁም ነገር የእግዚአብሔር ልጆች መሆን ነው። ይህም ከየትኛው ምድራዊ ደረጃና መለያየት እጅግ ከፍ ያለ ነው። በጣም ጥሩ። እስቲ አሁን ደግሞ ይሄ የአንድነት መርህ በንድፈ ሐሳብ ብቻ ሳይሆን በመጽሐፍ ቅዱስ ውስጥ ባሉ በጣም ኃይለኛና እውነተኛ ታሪኮች እንዴት እንደተገለጠ እንመልከት። ለምሳሌ ረዓብና ሩትን እንውሰድ። ረዓብ ከነዓናዊት ነበረች፣ ሩት ደግሞ ሞዓባዊት። ሁለቱም ከእስራኤል ማኅበረሰብ ውጪ የነበሩ ናቸው። ግን በዘራቸው ሳይሆን በእምነታቸው ምክንያት የእግዚአብሔር ሕዝብ አካል ሆኑ። እንዲያውም ከዚያ አልፎ በክርስቶስ የትውልድ ሐረግ ውስጥ የተከበረ ቦታ አገኙ። ይሄ እግዚአብሔር ለሰው ፊት እንደማያዳላ በግልጽ የሚያሳይ ነው። እሺ፣ ወደ አዲስ ኪዳን ስንመጣ ደግሞ ይህ መርህ በተግባር ሲገለጥ እናያለን። የአናሲሞስ ታሪክ አለ። አናሲሞስ ከጌታው ከፊልሞና የኮበለለ ባሪያ ነበረ። ጳውሎስ ወንጌልን ከሰበከለት በኋላ ወደ ፊልሞና ሲመለሰው ከእንግዲህ እንደ ባሪያ አትቀበለው አለው፣ እንደ ተወደደ ወንድም እንጂ። ይህ እኮ በማኅበራዊ ደረጃ ላይ የተደረገ አብዮት ነው። ወንጌል በተግባር ሲውል ማለት ይሄ ነው። እንግዲህ እነዚህ ታሪኮች ሁሉ ወደ አንድ ወሳኝ እውነት ነው የመሩን። ይህም በክርስቶስ አዲስ እና ከምንም በላይ የሆነ እጅግ የላቀ ማንነት ተሰጥቶናል የሚለው ነው። ዋናው ማንነታችን፣ መሠረታዊ መታወቂያችን በክርስቶስ ያለን ማንነት ነው። ይሄ ማለት እግዚአብሔር ሲመለከት የቆዳ ቀለምን፣ የሀብትን መጠን ወይም ጾታን አይደለም ያየው፣ የሰውን ልብና እምነት እንጂ። ስለዚህ በክርስቶስ ያገኘነው የአዲስ ማንነት ከየትኛው ምድራዊ መታወቂያችን በእጅጉ ይበልጣል። እሺ፣ ይህ ሁሉ ጥንታዊ እውነት ዛሬ ባለንበት ዘመን ለእኛ ምን ማለት ነው? እስቲ ተግባራዊ ትርጉሙን እንመልከት። በየዕለት ሕይወታችን ውስጥ እንዴት ነው የሚሠራው? እውነት ለመናገር ይህ ጥቅስ በሕይወታችን ላይ ቀጥተኛ ተጽዕኖ አለው። አንደኛ፣ በክርስቶስ የዳነ ማንኛውም ሰው ወንድማችን ወይም እህታችን ነው ማለት ነው። ስለዚህ ዘረኝነትና ጎሰኝነትን እንድንቃወም ያደርገናል። ሁለተኛ፣ ሀብትም ሆነ ሥልጣን የአንድን ሰው ክብር ከሌላው እንደማያበልጠው እንድናምን ያደርጋል። ለእኩልነትና ለመከባበር እንድንቆም ያነሳሳናል። ሦስተኛ፣ ሴቶችን በክርስቶስ ጸጋና ክብር ሙሉ ተከፋዮች መሆናቸውን ያረጋግጥልናል። ከሁሉም በላይ ደግሞ ልዩነቶቻችንን እንደ መከፋፈያ ምክንያት ሳይሆን እንደ ውበት እንድንመለከት፣ አንድነትን እንድናሳድግ ይመራናል። ሁሉንም ነገር ለማጠቃለል ነጥቡ ይሄ ነው። በክርስቶስ ያለን አንድነት ከሚሊዮን ምድራዊ ልዩነቶች ሁሉ እጅግ የበለጠ እውነተኛና ጠንካራ ነው። እንግዲህ ይህንን ትንታኔ ስናጠናቀቅ በዚህ ጥያቄ ላይ እናሰላስል። ይህ የገላትያ 3:28 ታላቅ እውነት በየዕለት ግንኙነቶቻችን ላይ፣ በቤተሰብ፣ በሥራ ቦታ፣ በማኅበረሰባችን ውስጥ ያለንን መስተጋብር እንዴት ሊለውጠው ይችላል? ይህንን እውነት በሕይወታችን መኖር የሁላችንም ፈተናና ታላቅ ዕድል ነው።